በቃ ያለው ትምህርት የኔን ህይወት በጥብጠሽ አንቺ በሰላም ልትኖሪ ነበር። በቃ አለመፈለግ መብቴ ነው። እህቴ ጋር ግን ለምን ደረስሽ? አለመፈለግ ነው ሳይስ ይገላለው። እህቴ ጋር ምን ይሰራል? ገና ግልጽ ያልሆኑ ነገሮች አሉ። ቆይ ትኖሪ የኔን ህይወት አመሰቃቅለሽ ማለት ምን ማለት ነው? ቆይ እና አቅደህ ምናምን ነው እህቴን እንደዚህ የምታረጋት? ንገረኝ። እህቴ ምናምን አዎ አቅጄ ነው ያደረኩት። ለምንድን ነው ካሜራ ከማቆረጣችን በፊት ለምንድን ነው እሷን ወንጀለኛ ስታደርግ የነበረው? ምን አይነት ግንኙነት ነው የነበራችሁ ከዚህ በፊት የሚለውን ነገር በስነ ስርዓት አስረዳኝ። እና ምን ማለት ነው? ይተዋወቃሉ? ቆይ ይኸውልሽ አንዴ አንቺ ተረጋጊ። ጀመር በቃ የኮሌጅ ላይፍ ነውማ ተረጂኝ። ኮሌጅ ላይ ያለፈ ነገር ነው። እንዴት ነው ሁለታችሁም ያልሰማሁት ይሄን ነገር? የሚያውቅ የሚመስለው ለምን ትታባተበልሽ? የምትናገሪው ነገር ላይ አልጠፋኝ። እሺ ምን ልበል? እኔ ኮሌጅ ላይ የማውቀው ልጅ መጥቶ እንደዚህ ያደርጋል ብዬ ከየት አምጥቼ ነው የምገምተው? እንዴ ደግሞ ጥራቸው። ለምን አጠራቸውም? ያልኩህን ሰውየው እራሳቸው በህይወት አሉ። በቃ እኮ ይዛሃቸው ነው። ቆይ ይኸውልሽ ተረጋጊና። ህይወቴ ምንም አይሰራልሽም ብዬ ስላሰብኩኝ ነው። ደግሞ እስከዛሬ የምደብቂኝ ነገር እንደሌለ ነው የማውቀው አይደል? የምኮራበት ታሪክ አይደለም። ለዛ ነው ቢሆንስ አይደል? እኔ ካልተናገርሽው እኔ ደግሞ በዛ ሰዓት ሌላ ሰው ነበር የምወደው። ከሌላ ሰው ፍቅር ይዞኝ ነበር። ከሌላ ሰው ጋር ነበርኩኝ። ከዛ በኋላ በመሀል ምን እንደሆንኩኝ አላውቅም። እሷን ብቻ ነው የምለው። በቃ እንዳላይ ሂድ ከዚህ በኋላ እኔ አልፈልግህም ምናምን ብላ እንትን አለችኝ። መጀመሪያ ራሷ እንትን ካለችኝ ከዛ በኋላ በጣም ታመምኩኝ። ጤነኛ አልነበርኩኝም ምናምን። ከዛ በኋላ በቃ ምንም በቃ ያለኝን ነገር ሁላ እንድሸጥ ያለኝን ሸጬ ምናምን ማለት እንደዛ አድርጋ አሰርታብኝ እኔን ስታሰቃየኝ ነበር። በቃ እሷን ለማሰቃየት እኔም እሷ ላይ እኔ ላይ ያደረገችውን ነገር እኔም እሷ ላይ ያደረኩባት። ልታስረዱኝ ትችል? ምንድነው የምታወራው? እኔ አንተ ላይ ምንድነው ያሰራሁት? መላኩ ይባላል። ይህ መላኩ የሚባለው ሰውዬ ደግሞ እሷ እኔን ያሰራችብኝ ነው። በቃ እኔ ፊት ስትነሳኝ እንዴትም ልታወረጋችንም ሲጀመር እኔ ያው እኛ እኮ ቤተሰቦቻችን ከቤተክርስቲያኑ ውጭ እንኳን የት ምንድን ነው እኮ አይፈቅዱልም ነበር። ሲጀመር እህትሽን አታውቂያትም። እንዴት ነው የምታውቀው? እንደዚህ አይነት ነገር እንዴት ነው ታውቃለች ብለህ እንኳን የምታስበው? በጭራሽ አታደርግም። እሷ አፍን ዝጋ። ምንድን ነው አፍን የምዘጋው? በቃ አርፈህ ተቀመጥ። ምን ይሄ ሁሉ ሰው ይዘህ ስለዘርክ የምፈራ መሰለህ እንዴ? ሞት እኮ አንዴ ነው። ስርዓት ያዝ። ስርዓት ያዝ። አንተሻለላው ነው ይደናታሻለልሽ። እሺ ከዚህ በእናትሽ ሰማኛለ። ስርዓት ያዝ። ደህና ስራ እንደሰራ ሰው እንደዚህ አታርግ። ቆይ ማለት አልሞከርኩም። በጣም ነው የሞከርኩት ግን እኔ አልፈልግማ። እኔ ካልፈለኩስ በግድ ነው እንዴ? ፍላጎት ከሌለኝ ቆይ ካልፈለገ አንቺ ያን ያለ ታውኩት እምቢ አለኝ። ታውኩት በቃ ስተው መጣ ማለት እሺ። አሁን መላኩ ያለውን ሰውዬ ታውቃቸዋለሽ? አላውቅም። ጓደኞችም አሉ እንዴ አይናቸው እያየ እኔ ፍቅረኛ አለኝ እንዴ? ሰው ድንገት ተነስቶ ፍቅረኛውን ትቶ ሌላ ሰው ጋር ሊሄድ ይችላል እንዴ? ሊያብድ ይችላል ሰው ከመሬት ተነስቶ እኮ። አሁን አንተ እየመለስክ ያለው እኮ እርግጥ አላረኩበትም ግን አላውቅም። ምንም አላረኩበትም ማለት አድርገሽበታል እንዴ? ኖ እሱ እንዳለው ከሆነ ለማለት ፈልጌ ነው። ይኸውልህ ማጣራት ያለብን ነገሮች አሉ። በአንቺ ጉዳይ ላይ ገና ብዙ ነገር አልጨረስንም። አንተም ተመልከተው። እኔ ጉዴ እንደዚህ ላረግ የቻልኩት እንዴት ነው እንደዚህ ያደረግኩት? መቼም ለዚህ ኃላፊነት የምትወስደው አንተ ነህ። አንቺ ራስሽ ምን ሰራለሽ እዚህ? ትተዋወቃላችሁ? ቤቴ ቤት ምን ሰራለሽ? ምን ሰራለሽ? እኔ ቤት አንቺ ራስሽ እዚህ ምን ሰራለሽ? ማለት ያማል እንዴ? ምን ሰራለሽ? አንቺ ደስ እንጂ ቤቴ ነው የታወቀው። አንቺ ያ ሁሉ ነገር ሲጀመር ካረግሽብኝ በኋላ ጨረሽ ትከታተይኛለሽ እንዴ? ማን ያረጋበክ? ማን እንደሆነ ታውቂያለሽ? ባክር ዘናውጣ ራስሽ ላይ ውጪ። ተረጋጋ። እዚህ ቤት የመጣበት ምክንያት አለ። ቆይ ሁለታችሁ ትተዋወቃላችሁ ማለት ነው? ሁለታችሁ ትተዋወቃላችሁ? አላስወጣ አላስገባ ያለኝ በቃ ችክ ብሎብኝ ነበር። እቺማ ሰይጣን አይደለች እንዴ? ሰይጣን ምንድነው? የምን ሰይጣን ነው? ምንም እየገባኝ አይደለም። የሚያምሽ አንቺን ራስሽ ነው። ውጣልኝ። ቆይ ያልሽ እሱ የመጣበት ምክንያት አለ። ተረጋጊ። እሱ እዚህ ቤት ምን ይሰራል? ቆይ ተረጋጊ። ቆይ ለምን እንደመጣ እኮ መጀመሪያ መጠየቅ አለብሽ። ችግር ነው እንዲዘብኝ የመጣለ። አንቺ ራስሽ እዚህ ምን ሰራልሽ? ችግር ነው እንዴ? የኔ ቤት ነው። አትሰማም? ቤቴ ነው እንዴ? ሲጀመር ይሄ ናፍቆት ቤት አይደለ እንዴ? ማን ነው ናፍቆት? እሺ ተረጋጉና ቆይ ይውልክ ጤነኛ አይደለም። ያኔ ተማሪ ያለን የኮሌጅ ተማሪ ያለን በቃ ሰላሜን አፈቅርሻለሁ ያለ ሰላሜን ነሳኝ። ምንድነው እየተፈጠረ ያለው ማለት ነው? ምንም እየገባኝ አይደለም። አፈቅርሻለሁ ማለት አማርኛ አችልም እንዴ? ህፃን ያርግናታ። አንቺ ያ ሁሉ ነገር ካረግሽ በኋላ አሁንም እንደዚህ ትያለሽ እንዴ? ቆይ እስኪ ተረጋጉ። ስለዚህ ከዚህ በፊት ትተዋወቃላችሁ ሁለታችሁ ማለት ነው? አዎ ይሄ በቃ አላስገባ አላስወጣ ያለኝ ችክ ያለ ሰው ታውቃለህ? ችክ እኔ ምንም አልገባኝም። እስኪ ተረጋግታችሁ የተፈጠረውን ነገር አስረዱኝ። ይኸውልሽ ምንም ማስረጃ ነገር የለም። ተረጋጊ። ልታረግ ነው የመጣው። ይኸውልሽ
በአንቺ ጉዳይ በያዝኩት ጉዳይ ላይ የሚያገናኝ ነገር አለ። ናፍቆት ማናትሽ? ማናት? ምን አገባሽ ስለ ናፍቆት? አንቺ ምን ትሰሪያለሽ እዚህ? ለመጀመሪያ ምን ትሰሪያለሽ? ቤቴ ነው። አትሰማም እንዴ? ማን አንቺ ቤት ያደረገው? ይሄ ናፍቆት ቤት ነው። ማናት ናፍቆት? ናፍቆት ማለት እኮ ያንቺ እህት ነው የሚለው እድል። እኔ ናፍቆት እድል? አዎ እድል ነው ያማል እንዴ? አንቺ ነው ማናት ናፍቆት? ማና እድል ነው? የት ናት? ያንቺ እህት ነች እያለ ያለው። አሁንም እዚህ ጋር ከሱ ጋር ማውራት ስላልቻልኩ ነው ወደ ውጭ ያስወጣው። ሰበብ ፈልጎ እኔም ፈልጎ ነው ልጅ የመጣው እዚህ ቤት። ሰበብ ፈልጎ እኔ ተከትሎ ነው የመጣው። አልገባክም? ቁጭ እንበልና እናውራ። እኔ ይሄ ሰውዬ እዚህ ቤት እንዲቀመጥ አልፈልግም። ውጣ። ቆይ ይኸውልሽ አንቺም የደበቅሽኝ ነገር አለ። እኔ ነው አንቺ የምፈልገው? አንቺ ነሽ እኔን የምትፈልጊኝ? እኔ እንዳንተ አይነት ሰው በፍጹም አልፈልግም። ውጣ። እሺ ይኸውልሽ በቤቴ እንደፈለግኩ መሆን ይችላል። አንተ ግን ውጣ። ማን ስለሆንሽ ነው አንቺ እንደፈለግሽ? ያማል እንደ የእኔ ቤት ነው። በእኔ ቤት አንተ አይመለከትም እኮ። ይኸውልሽ ቤቱ ያንቺ ሊሆን ይችላል፣ ግን እዚህ ጋር ግልጽ ያልሆኑ ነገሮችን ግልጽ ማድረግ አለ። እሺ ተቀመጠች። ቁጭ በል እስኪ ቁጭ በል። ይኸውልሽ ከዚህ በፊት ደብቀሽኛል። እናንተ ህይወት ውስጥ የሆነ ነገር ሊፈጥር የሚችል አይነት ሰው አለ ወይ ብዬ ጠይቄሽ ምንም አላልሽኝም። አሁን ደግሞ የድሮ ፍቅረኛዬ ነው ትያለሽ። እኔ ምንም አልገባኝም። የድሮ ፍቅረኛዬ ይኸውልህ ለኮሌጅ እያለን ማለት ይሄ ሰውዬ እንዴት ነው የኛን ህይወት የሚበጠበጠው? ኮሌጅ እያለን አንድ ላይ እንማር ነበረ። ከዛ አላስገባልኝ ለትንሽ ጊዜ። ከዛ እሺ ብዬ አብረን መሆን ጀመርን። ዋሻው ማን ነው አላስገባ ያለው? እኔ ነኝ ወይስ አንቺ እኮ ነሽ አላስገባ የምትይ ነበረው? አሁን መጀመሪያ ላይ ተመችቶኝ ነበር። በቃ ዝም ያለ ነው ክላስ ውስጥ ምናምን የማያወራው። ከዛ ኦኬ ብዬ ቀረብኩት። ተስማማን አይደለም? በቃ እኔ ምንም አልዋሸሁኝም። ከዛ በኋላ እንደዛ ነው ፍቅር ከጀመርን በኋላ በቃ የሆነ ሁሉ ነገሮች ይጠላል። ምን በላሽ፣ ምን ጠጣሽ፣ እንዴት ወጣሽ፣ በቃ ጭቅጭቅ። ከዛ በኋላ ደግሞ ሰው ሳናግር ለምን ወንድ ሰላም ስል ለምን ሰላም ይነሳኝ። ከዛ ጠዋት አፈቅርሻለሁ፣ ቀን አፈቅር፣ ሁሌ በቃ ሰለቸኝ። ከዛ ተውኩት። ከዛ በቃ ሌላ ተአምራ እንዴት እንዳደረገው ምንድነው ታዲያ? ከጓደኞቼ ጋር ሁላ ጓደኞቼን ከፈለክ እኔ አሁን ላይ አንገናኝም እንጂ ማዋራት ትችላለህ። ይኸውልሽ አሁን የምትይኝ ነገር ሁለታችሁ ከዚህ በፊት የምትተዋወቅበት መንገድ አለ ነው ያላችሁኝ ያላችሁት? እቺ ሰው መስላ ነው። እቺ ሰው መስላ አረመኔ እኮ ናት። ምንድነው ማለት ነው? ፈለኩት እየሄድኩኝ መብቴ ነው። አልፈልግህም በቃ። ምን ማለት ነው አልፈልግም ማለት? ያ ሁሉ ነገር ካረክሽ በኋላ አልፈልግም ብሎ ነገር አለ እንዴ? ምንድነው ያ ሁሉ ነገር? ራሷ ታውቃለች። ራሱ ተንገረ። ምንድነው ያደረኩት? ምን አደረኩኝ? እስኪ ይኸውልሽ ትሰሚኛለሽ? እኔ ይሄን ሰው የዚህ ቤት ያመጣሁበት መንገድ ከዚህ በፊት አብረሽኝ ነበርሽ። እህትሽ በጣም ሊያዥ ለገናዥ አስቸጋሪ በሆነችበት ሰዓት ላይ አስረናት ነበር። ከዛ በኋላ የተሆንባት ማለት በቃ ማለት ነገሮችን አሁን ራሱ አለች ከካሜራ ጀርባ እንድትሆን አድርጌ ነው ለብቻ መቀመጥ ስላለባት እና በክትትሌ ውስጥ ያለ አንቺኝ ራስሽ ጨካኝ ነሽ አንቺ አረመኔ። ያውላችሁ አስወጣልኝ በእናትህ። እንዴት እንዲሰማኝ ማንም ሰው ከዚህ አይወጣም እንዴ? ማንም ሰው ማለት አንተ ራስህ እንድትወጣልኝ ፈልጋለሁ። ሲጀመር ከይሄ ሰውዬ ምን አገናኘው? እንደዚህ አይነት ጸባይ አላየሁብሽ። አውቃለሁ አይደለም አናደድከኝ። ይሄ ሰውዬ እዚህ ቤት ምን ይሰራል እንዴ? ላወራ እኮ ፍቃዱን አልሰጠሽኝም። ከዚህ በፊት እዚህ ጋር ቁጭ ብለን እህትሽ ጸጉሩ ጨበሪያም ስትል በነበረው መንገድ እኔም ክትትል ማድረግ ጀመርኩኝ። እህትሽን በተለየ በስውር እሷን በስውር ነው የምትንቀሳቀሰው፣ እኔም በስውር መከታተል ጀመርኩ። ስከታተል ግን የሄደችው ጫካ ነው። ጫካ ያገኘችው ደግሞ እሱን ነው ማለት እሱ ከሱ ጋር ነው የተገናኘችው። ይሄ ነው እህቴን የሚጫወትበት። አዎ እንግዲህ ተረጋጊ። ዞር አድርጉልኝ። ተረጋጊ። ያኔ ነገር አልበቃ ሲል እኔ ደግሞ አልፈልግህ ስነግርህ ዞር በል። ደግሞ ቀጭን ብሰት ትንጫጫለሽ እንዴ? ጫጫለሁ። እህቴ ጋር ለምን ደረስክ? አንቺ እኔ ጋር ለምን ደረስክ? ምን አደረገች? አንቺ እኔ ጋር መጀመሪያ ለምን መጣሽ? ምንድነው አንተ ጋር የመጣው? እሱ የኮሌጅ ነገር ነው። በቃ የኔን ህይወት በጥብጠሽ አንቺ በሰላም ልትኖሪ ነበር። በቃ አለመፈለግ መብቴ ነው። እህቴ ጋር ግን ለምን ደረስክ? አለመፈለግ ነው ሳይዝ ይገላለው። እህቴ ጋር ምን ይሰራል? ገና ግልጽ ያልሆኑ ነገሮች አሉ። ቆይ አለመፈለግ ብሎ ነገር ይኸውልሽ ካልተረጋጋ ለእህትሽ መፍትሄ መስጠት አንችልም። ቆይ ምን ማለት ነው? እህቴ ጮት ባይ ነበር። ቆይ ምን ማለት ነው? ማለት አልገባኝም። ይኸውልሽ እኔ ላይ ስትጫወቺ ምናምን አልክልበል። ቆይ ወለታችሁ መካከል ያለው የነበረውን ግንኙነት እንድታስረዱኝ ይፈልጋል። ማለት ምንም እየገባኝ አይደለም። ሁሉ ነገር ግራ ነው የገባኝ። ይኸውልሽ በምንድነው በነገር ነው አሁን ኖ አይ ይኸውልሽ ከዚህ ጋር ያገናኘዋል። ምንድነው የተገናኘው? በእኔ ህይወት ከተጫወትሽ በኋላ በሰላም መኖር ነበር ፍላጎትሽ። በሰላም ልትኖሪ ተንደላቀሽ ልትኖሪ የኔን ህይወት አመሰቃቅለሽ ማለት ምን ማለት ነው? ቆይ እና አቅደህ ምናምን ነው እህቴን እንደዚህ የምታረጋት?
ንገረኝ ነው ምን ነው አዋቅጄ ነው ያደረኩት ተረጋጉ ባክሽ አንዴ አረጋጉልኝ ካሜራውን አጥፉልኝ አንዴ ቆይ እንግዲህ ውድ ተመልካቾቻችን መቅደስ ከመጀመሪያ ጀምሮ የጠቆመችን ጥቆማ አሁን እዚህ ሰዓት ላይ ደርሷል እንግዲህ ተረጋግተን ተመልሰናል ሁኔታዎች በጣም እንግዳ በሆነ መንገድ እስካሁን ድረስ ደግሞ ከሰማሁት በጣም የተለየ ነገሮች ናቸው እየገጠሙኝ ያሉት እዚህ ቤት ከገባሁበት ሰዓት ጀምሮ ምንም አይነት አዲስ ነገር በቃ በየሰዓቱ አዳዲስ ነገር ነው እየሰማሁ ያለሁት አሁን ደግሞ ምንድነው የተፈጠረው የሚለውን ነገር ከስር መሰረቱ ለማስረዳት እዚህ ተረጋግተን ተቀምጠናል እጃችን ላይ መረጃ አለን እያንዳንዷን ነገር እንግዲህ እዚህ ቤት ውስጥ ማን ከማን በፊት ግንኙነት ነበረው የሚለውን ነገር ራሳቸው በተረጋጋ መንፈስ ያስረዱናል እስከዛው ግን አብራችሁን ቆዩ እሺ ይኸውልህ አንተ እንድትረጋጋ በጣም ብዙ ሰዓት ወስደናል አሁን ግን ከተረጋጋን በኋላ እያንዳንዷን ነገር እንድታስረዳኝ እፈልጋለሁ ለምንድነው ካሜራ ከማቆረጣችን በፊት ለምንድነው እሷን ወንጀለኛ ስታርግ የነበረው ምን አይነት ግንኙነት ነው የነበራችሁ ከዚህ በፊት የሚለውን ነገር በስነ ስርዓት አስረዳኝ ይኸውልህ ምን መሰለህ በፊት የሃይስኩል ተማሪ እያለን አንድ ክላስ ነበር የምንማረው እና እሷ በጣም ለኔ ፍላጎት ነበራት እኔ ደግሞ እሷን በዛ ሰዓት አልፈልግም ነበረ እኔ እንደዛ አይነት ነገር አይታየኝም ነበረ እና ምን ማለት ነው ይታወቃሉ ቆይ ይኸውልሽ አንዴ አንቺ ተረጋጊ ጀመር በቃ የኮሌጅ ላይፍ ነውማ ተረጂ ኮሌጅ ላይ ያለፈ ነገር ነው እንዴት ነው ኮሌታችሁም ያልሰማሁት ይሄን ነገር ቆይ ይኸውልሽ ተረጋጊና ህይወቴ ምንም አይሰራልሽም ብዬ ስላሰብኩኝ ነው ደግሞ እስከዛሬ የምትደብቂኝ ነገር እንደሌለ ነው የማውቀው አይደል እምኮራበት ታሪክ አይደለም ለዛ ነው ቢሆንስ ታዲያ ለእኔ ካልተናገርሽው ለማን ነው የምትናገሪው ጭራሽ ይኸውልህ ቆይ ተረጋጊና እስከ መጨረሻው እንስማው እሺ ቀጥል ይኸውልህ ከዛ በኋላ ከሃይስኩል አልፈን ኮሌጅ ገባን ኮሌጅም ስንገባ አሁንም ያ ነገሩን አልተወችም እኔ ደግሞ በዛ ሰዓት ሌላ ሰው ነበር የምወደው ከሌላ ሰው ፍቅር ይዞኝ ነበር ከሌላ ሰው ጋር ነበርኩኝ ከዛ በኋላ በመሃል ምን እንደሆንኩኝ አላውቅም እሷን ብቻ ነው የምለው በቃ ከሷ ውጭ ሌላ አይታየኝም በጣም ነው ለሷ የምጨነቀው በጣም ነበር የማስብላት በቃ እኔም ሳላስበው ነው ድንገት ነው እሷን የወደድኳት ስለዚህ ከሷ ጋር ከመገናኘት በፊት ወይም ደግሞ ከሷ ጋር ግንኙነት ከመጀመሪያ በፊት ከሌላ ሰው ጋር ትተዋወቅ ነበር ከሌላ ሰው ጋር እንተዋወቅ ነበረ ሌላ ፍቅረኛ ነበረኝ ከዛ ድንገት ሳላስበው ነው እኔ እሷን የወደድኳት ከዛ በኋላ ያቺኛዋን አስቀይሜ እኔ ከሷ ጋር ሆንኩኝ ከዛ ከሷ ጋር ሲሆን ምን እንደተፈጠረ አላውቅም ብቻ አይኔ እንዳላይ ሂድ ከዚህ በኋላ እኔ አልፈልግህም ምናምን ብላ እንትን አለችኝ መጀመሪያ ራሷ እንትን ካለችኝ ከዛ በኋላ በጣም ታመምኩኝ ጤነኛ ነበርኩኝም ምናምን ከዛ በኋላ የሆነ ሰዓት ላይ ዳንኩኝና ከዛ ሳጣራ መተት እንዳሰራችብኝ ደረስኩበት ምን ማለት በቃ ምንም በቃ ያለኝን ነገር ሁላ እንድሸጥ ያለኝን ሸጬ ምናምን ማለት አሁን ታስተራችብክ ያለክ ይኸውልህ መቼም ስለ አንቺ ነው የሚያወራው አይደል ስለሌላ ሰው አይደለም የሚያወራው ስለዚህ ነገር እርግጠኛ ነው አታደርግም እንደዚህ አይነት ነገር እርግጠኛ ነህ ስለምታወራው ነገር በጣም 100% እርግጠኛ ነኝ እኔ እሷ ላይ አዎ አሰርቼባታለሁ ይሄን ሁሉ ያደረኩት ደግሞ እሷን ለመበቀል ስለው እሷ ላይ ምንድነው አሰርቼባታለሁ ምናምን ስለዚህ ሁሉም ነገር ስናገር የነበረው ነገር እውነት ነበር ማለት ነው አዎ እውነት ነው በቃ እሷ እኔን እንደዛ አድርጋ አሰርታብኝ እኔን ስታሰቃየኝ ነበር በቃ እሷን ለማሰቃየት እኔም እሷ ላይ እኔ ላይ ያደረገችውን ነገር እኔም እሷ ላይ ያደረኩባት ልታስረዱኝ ምንድነው የምታወራው እኔ አንተ ላይ ምንድነው ያሰራሁት ማነው ያሰራች ያለ አሁን ስለምታወራው ነገር እርግጠኛ መረጃ አለ እኛ እንዴት ልናምን እንችላለን ይኸውልህ እኔ ያሰራሁበት ሰውዬ አቶ መላኩ ይባላል ይህ መላኩ የሚባለው ሰውዬ ደግሞ እሷ እኔን ያሰራችብኝ ነው በቃ እኔ ፊት ስትነሳኝ እንዴትም ልታወራጋችልም ሲጀመር እኔ ያው ከሚያወራ ነገር ራሱ ውሸት መስማት ይችላል ሊያሰራህቴ ላይ ሄዶ ነው እኔ እንዳሰራውበት እየሰማ ያለው ይሄ ማለት ደግሞ አንቺም ወንጀለኛ ነሽ ማለት አላልኩኝም እሱ ካለው አንፃር ነው እያልኩ ያለሁት አቶ መላኩ ምናምን አለ ላሰራ ሲሄድ እንዳሰራችብኝ ነገረኛል ስለዚህ እኔ እንዳሰራውበት እኮ አስተዳደጉ እንደዛ አይደለም እኔ ሌላ ሰራ ነበር መጀመሪያ እርኩስ ሲጀመርም
መጀመሪያም እኔን ችላ ስትይ እኔ በቃ እኔ መፍትሄ እንዲሰጡኝ ነበር እሳቸው ጋር መፍትሄ ይሰጣል ምናምን ሲባል መፍትሄ እንዲሰጡኝ ነበር የሄድኩት። እንዴ በዛ ሰዓት ያለኝን ንብረት በእሷ ምክንያት ያለኝን ንብረት ሁሉ ሸጫለሁ። ከቤተሰብ ተቃየም ያለው ከማፈቅራት ልጅ እንኳን ማለት ነው በእሷ ምክንያት ተለያይቻለሁ። የማፈቅራትን ልጅ አጥቻለሁ። ሸጣክ ለኔ ነው ብር። ከዛ በቃ ሲጀመር እኔ ና ብዬሽ ነው የመጣከው። በቃ ይመቸኝ ነበር ክላስ ውስጥ ደስ ይል ነበር። በቃ ብያለሁ እኮ ደስ ይል ነበር ይመቸኝ ነበር። ከዛ በኋላ ጠያኩት እምቢ አለኝ። ብዙ ሞከርኩኝ እምቢ አለኝ። ከዛ በኋላ ኢግኖር አደረኩት። መጣ በራሱ ሰዓት ትንሽ ጊዜ አብረን ሆነን ከዛ ያስጠላኝ መጣ። ከዛ ተውኩት በቃ ማለት ነው። ኢግኖር አደረኩት እንዴ? ራስሽ እኮ ነሽ እንትን ያልሽው እኮ እንዴ? አሏሻው ለምን እኔ ሊያሰራሽ? እሺ ለምን እንደዛ አደረግሽ? እሺ ነገር የለም አትሰማም እንዴ? እኔ መጀመሪያ ለአንተ ፍላጎት ነበረኝ። ስተዋወቅ መጣክ። ወንዶች ሲጀምር እንዴ ናችሁ? ሲተዋችሁ ትመጣላችሁ። ማን ነው? እኔ ዝም ብዬ ነው እኔ አንቺ ጋር መጣው። እሷ በጭራሽ እንዴ ልታረጋችልም እንዴ? በጭራሽ አታደርግም እሷ እንደዚህ። ምንም ያረኩበት ነገር እንዴት እርግጠኛ ሆንሽ አንቺ እንዴ? አንተ አስተዳደጋችንን ስለማታውቅ እኮ ነው፣ ያደግንበትን መንገድ ስለማታውቅ እኮ ነው። እኔ እንዳንተ አይነት ሰው አይደለሁም። እሺ እንዴ እኛ እኮ ቤተሰቦቻችን ከቤተክርስቲያኑ ውጭ እንኳን የት ምንድን ነው እኮ አይፈቅዱንም ነበር። እንዴት ነው የምታውቀው? እንደዚህ አይነት ነገር እንዴት ነው ታውቃለች ብለህ እንኳን የምታስበው? በጭራሽ አታደርግም እሷ። አንተ በቃ ከዚህ በኋላ እንድትወረኝ አልፈልግም እያልኩ ያለው ነገር እኮ ሰውየው እኮ በህይወት አሉ። እኔ አያገባኝም። ምን ማለት ነው አያገባኝም? እኔ ምን አድርጊ ነው? ምን ማለት ነው? ምን አድርጊ ነው ማለት የዚህ ስራ ነው የሁሉ ጉድ አንቺ ላይ የሚመጣው። ቆይ እሺ እሷ ምን አደረገች ማለት? የምርም እህት እንደዚህ ብታደርግብህ ማለት ገና የምናረጋግጣቸው ነገሮች ብታደርግብህ እንዴት ነው እሷን የሆነ ነገር ለማድረግ እህቷን የምትጠቀመው? ሲጀመርስ ምንድነው ስታደርጋት የነበረው? ያንዳንዷን ነገር ነገርኩ እኮ በቃ በሷ ተናደርኩኝ። በቃ እሷ ዛሳት እኔ እንደዛ አርጋብኝ ስለነበረ በቃ ለሷ በቃ ያንን ማጣት አልፈልግም ነበር። ከዛ በኋላ ጠላኝ ስትሄድ በቃ እኔ ተናድጄ ነበር ምናምን። ከዛ በኋላ እንትን ልሴድ እንዴ እቺ ሴትዮ እኮ አንተ ላይ እንደዚህ እንዴት እንደዚህ ሊሆን ቻለ አለ። አትስራብን። እሺ የምን ፊልም ነው? ቆይ እንደዚህ አትቅለስለስ። እሺ ምን ታርግ? እህትሽን ላይ ያሰራሁት አንቺን ለመበቀል ስል ነው። በቃ አለቀ። አንቺን ለመበቀል ስል በቂ ምክንያት መስሉኝ ይሄ ማለት የኔን ህይወት አመሰቃቅለሽ ሲጀመር አንቺ በሰላም ልትኖር ይፈልጋል። በሰላም በፍቅር ያምካል እንዴ? ወስደህ እኮ እየተጫወትክባት ነበር። የምወዳትን ፍቅረኛዬን ያሳጣሽኝ፣ ከቤተሰቤ ጋር ያቀያየምሽኝ፣ ያለኝን ንብረት ሁሉ ነው ያሳጣኝ። ቆይ ስላንተ ህይወት ፍቅረኛ ሚስት ልጅ ስለዚህ እኔ ስላንቺ ህይወት ምን አገባኝ? በቃ ምን አገባኝ እኔ ስላንቺ ህይወት? አፈቀርከኝ መጣ ግን እኔ አንተ ላይ አልተጫወትኩብም። አንተ ግን እቴን ጫካ ለጫካ ስትጫወት ነው የተጫወትሽብኝ። በሚገባ እኔ ምን አድርጌሃለሁ? ከጓደኞቼ በታች እንደሆነ አርገሽኛል። ንብረቴን እንዳጣ አርገሽኛል። በስንት አንተ እዛ ስለተጃጃልክ እኔ እንትን ማለት አለብኝ? ምን ማለት ነው ስለተጃጃልክ ማለት? ምንድነው የምረጋጋው? ተረጋጋና አውራ በስንት ሰማኛለህ? ደህና ስራ እንደሰራ ሰው እህቷን ለመበቀል ነው ይሄን ያደረኩት የምትልበት መንገድ ምን ማለት ነው? እሱ የትኛዋ ስራ ነው ንጹህ የሚያደርጋት? እሷን ማንም ሰው ይኸውልህ ሰማኛለህ? እሷን ብትሆን ማጣራት ያለብን መላኩ ምናምን ያልከውን ሰው ያጣርተን እሷን ብትሆን ከተጠያቂነት አድንም። አንተ ግን እንደ ደህና ነገር አፍን አውጥተህ የምትናገረው ነገር በጣም ነው የሚያሳፍረው። ምንድን ነው የማፍረው? ሲጀመር በቀል ከሆነ ያማረህ ወይ ደግሞ በቀል ከሆነ የፈለግከው ጥፋት ያጠፋ ሰው እያለ እቺ ምንም ማለት ነገር ብዙ ነገር ተስፋ ያላት ልጅ ለምን በቀል ይነ ያውቃለሁ? አትጫውባት፣ አትቆጣት። ስትጫወት አንቺ ደግሞ አፍ ኖርሽ ታወሪያለሽ እንዴ? አንቺ ምን እኔ ስትጫወት ከርመሽ ታወሪያለሽ እንዴ? ዝም በይ በእናትሽ። አፍን ዝጋ። እሺ አፍን ዝጋ። ምንድነው አፍን የምዘጋው? በቃ አርፈህ ተቀመጥ። ምን ይሄ ሁሉ ሰው ይዘህ ስለዘርክ የምፈራ መሰለህ እንዴ? ሞት እኮ አንዴ ነው። ስርዓት ያዝ። ከዚህ በእናትሽ ሰማኛለህ። ስርዓት ያዝ። ደህና ስራ እንደሰራ ሰው እንደዚህ አታድርግ። ቆይ ማለት አንቺ ሲጀመር ከዚህ በፊትም ከሱ ጋር ግንኙነት እንደነበረሽ ወይም ደግሞ ከሌላ ሰው ጋር እንደዚህ አይነት ግንኙነት እንደነበረሽ አልነገርሽኝም። ሲቀጥል ደግሞ እሷ ከዚህ በፊት ቁጭ ብለን ስናወራ ስለ ጸጉሩ ብዙ ነገሮች ፍንጭ ልትሰጠን ሞክራለች። እንዴት ማለት ህይወትሽ ውስጥ ወይም ደግሞ እሱ እናንተ ህይወት ውስጥ ሰው አለ ወይ ብዬ ስጠይቅሽ ማንም የለም ብለሽኝ ነበር። ይሄ ሁሉ መዋሸት ለምን አስፈለገ? እኔ የዋሸው ካልነበረም ሲጀምር ጸጉሩ እንደዚህ አልነበረም። ኮሌጅ እየተማረን እያለ እኔ መች እንደመጣን ያላቀው። ሲቀጥል ደግሞ ያኔ ቁም ነገርም አልነበረም። ከጓደኞች ጋር ያው የኮሌጅ ላይፍ ታውቀዋለህ። የሆነ ሰው ይመቸናል፣ ትወራረዳለህ ይሄ ከዚህ ልጅ ጋር አብሮ በመሆን ምናምን። ከዛ በኋላ እኔ እሱ ደረሰኝ እና በቃ የሚከብድ ስላልመሰለኝ እንትን አልኩኝ። ሄድኩኝ፣ ለመንኩት፣ ጠየቅኩት። ሴት ሆኜ አፍ አውጥቼ ጠየቅኩት። እምቢ አለ። ኢግኖር አደረገኝ፣ አበሻቀጠኝ ሰው ፊት። እምቢ ስላልኩሽ አሰራሽብኝ። ምንም አላሰራሁም። እና እኔ ምን አደረግኳችሁ? እኔ ምን አደረግኩ?
ሶ ለኛ ጋር ለኔና ለጓደኞቼ ይሄ ነገር ጌም ነው። በቃ ጌም ተጫወትንብክ ማለት ነው። አለቀ። የህይወት እናንተ ጌም መጮሻ ነው። አዎ ጌም መጮሻ ነው። ስለዚህ ማለት አንቺ እህት እንዳለው ሰው ቤተሰብ እንዳለው ሰው በዛ ላይ የቤተክርስቲያን ቤተሰቦቻችን የቤተክርስቲያን ሰዎች ናቸው ብለሻል። አስተዳደጋችሁም መቼም ልቅ አይሆንም። እንዴት ማለት በሰው ህይወት ምን አይነት ጌም ነው የምትጫወቱት? የፈለገ ኮሌጅ ቢሆን ያንቺ አስተዳደግ ከነገርሽኝ አንፃር እንዴት ነው እንደዛ ማድረግ? አይደለም እያልኩ ያለሁት ገብቶካል። እዛ ጋር ከጓደኞቼ ማነስ አልፈልግም። ኦኬ ማነስ ምን አይነት ማነስ ማለቴ አሁን ለምሳሌ አንተ ጓደኛዬ ብትሆን ያን ሰውዬ እንትን ብለክ ጀንጅነክም እንዴትም ማድረግ አማለክም ካንተ ጋር ፍቅር እንዲወድቅ ማድረግ ከቻልክ ከዛ ኦኬ አንቺስ ግን ምናምን የሚል ጥያቄ ይመጣል። ገብቶካል አይደል? እንደዚህ አይነት ጓደኞች አስፈላጊ ናቸው። ምክንያቱም እኔ እንደዛ ካልሆንኩኝ ለነሱ ፋራ መስዬ ነው የምታየው፣ ያገሉኛል ምናምን ነገር ገብቷል። አንቺ ፋራ ለመምሰል የኔ ህይወት መበላሸት አለበት። አንተ በቀን የኔን ህይወት ስታበላሽ እኔ ሌላ ህይወት ደግሞ አበላሸው። አላበላሸውብክም ህይወትህን። ለምንድን ነው የማይረዳኝ? እኔ የእሱን ህይወት አላበላሸሁኝም። እና የማንን ህይወት ነው ያበላሽሽው? ለምን አታዳምጠኝም? ለምን ቆይ እስኪ እንድትናገር እድል እንስጣት እባክህ። ጨረስ በቃ እነሱ እንደዛ ሲያደርጉ እኔ በትምህርት ይሻል ያልኩኝ ነበርኩኝ። ግን እንደነሱ ልሆን አልችልም። እንደነሱ የፈለኩት ነው እንዴ በቀላሉ ማናገር አልችልም። ስለዚህ በቃ እሱን ሄጂ ስቴካም ቢያለ በጣም ሞክሬያለሁ። አልሞከርኩም፣ በጣም ነው የሞከርኩት። ግን እና እኔ አልፈልግማ። እኔ ካልፈለኩስ በግድ ነው እንዴ? ፍላጎት ከሌለኝ ቆይ ካልፈለገ አንቺ ያን ያለ ታውኩት እምቢ አለኝ። ታውኩት በቃ ስተው መጣ ማለት እሺ። አሁን መላኩ ያለውን ሰውዬ ታውቃቸዋለሽ? አላውቅም። እሺ ጥሩ። ስለዚህ አሁን ሌላ የምናጣራው ወገን አለ ማለት ነው። ማጣፊ ጀመር እዚህ ቤት የመጣኩ ስለ እህቴ ልታጣራ ነው። የእህቴን ጉዳይ ጨርስ። ያንቺን ጉዳይ ያለፈ ታሪኬ ነው። በቃ ነገር አልጨረስኩም። ሲቀጥል ደግሞ አብረን ለትንሽ ጊዜ ሆነን ነበረ። ይሄንንም አልካድኩኝም። ከመጣ በኋላ ኦኬ አብረን ሆነን፣ ግን ይሄንን መጀመሪያ አልነገርሽኝም። ላይፋችሁ ውስጥ እናንተ ጋር ሊበጠብጥ የሚችል ሰው አለ። ልነግርህ የምችለው ቁም ነገር እኮ የተወሰነ ከጓደኞቼ ላለማነስ ብዬ ነው ከዚህ ሰውዬ ጋር የሆንኩት እኮ። ይኸውልሽ ማገናኘት አለብሽ። ላይፍሽ ውስጥ የሚፈጠር መጥፎ አጋጣሚ ካለ እነዛ አጋጣሚዎች ጊዜ ጠብቀው ሊመጡ ይችላል። ኖ አይደለም። ኮሌጅ ጨርሰን ከወጣን በኋላ እኮ ስንት ጊዜ ሆነን አይደል? አሁን ከዚህ ልጅ ጋር እኮ ተገናኝቻለሁ። ይሄ ልጅ እኮ የት እንዳለ አላውቅም። የሆነ ጊዜ ጓደኞቼ ሲነግሩኝ አብዶልሻል፣ መንገድ ላይ የለፈለፈ እየሄደ ነበር እያሉኝ ነበር። እኔ ደግሞ በቃ ለሱ ምንም አይነት ስሜት ስለሌለኝ አለ። ስለዚህ አሁን የሚለውን ነገር በሙሉ አንቺ አትቀበዩም ማለት ደግሞ ውሸት ነው እያልሽ ነው። መተት ምናምን የሚባለው ነገር ውሸት ነው። ሌላው ግን ንብረቱን ይሽጥ ምኑን ይሽጥ አላውቅም። ለምን እንደሸጣም አላውቅም። ግን ከኔ ጋር ሌላውን ጊዜ አብረን ነበርን። ከዛ በኋላ የሆነ ጊዜ ላይ ሲያስጠላኝ የሆነ ነገር እያመጣ ለአንቺ ሰጥ ነበር። አበባ ምናምን ቸኮሌት ምናምን እኔ አልቀበልም ስለው ለጓደኞቼ፣ ከዛ ጓደኞቼን ሰብስቦ ምሳ ይጋብዛል። እኔ እሺ እንድለው እነሱ እንዴት ነው የሚባለው ገባኝ፣ ተረድቻለሁ። እንዲያስታርቁት ጓደኞቼን ያበላል፣ ይጋብዛል። እኔ እንዳየው ብሎ ከሌሎች ሴቶች ጋር በየምግብ ቤቱም በየምናምን ቤቱም ይሽከረከራል። እና እኔ ለማንም አውጥተው ለበተነው ገንዘብ እኔ ተጠያቂ ነኝ? ንገረኝ። እሺ አሁን ስለምትለው ነገር ማለት አሁን ይሄ እሷ ጋር አሁን መላኩ የሚባለው ሰውዬ ነገረኝ ካልክ ይህን ነገር መላኩ የሚባለውን ሰውዬ ግዴታ ማግኘት ስለሚፈልግ አንተ ግን የምታረጋግጥልን የራስህ ማስረጃ አለ? ነገርኩ እኮ የኔ ማስረጃ ያ ሰውዬ ናቸው አሉ። ጓደኞቻችሁም አሉ፣ የኔም ጓደኞች የሷም ጓደኞችም አሉ። እንዴ አይናቸው እያየ እኔ ፍቅረኛ አለኝ። እንዴ ሰው ድንገት ተነስቶ ፍቅረኛውን ትቶ ሌላ ሰው ጋር ሊሄድ ይችላል? እንዴ ሊያብድ ይችላል ሰው ከመሬት ተነስቶ እኮ። አሁን አንተ እየመለስክ ያለው እኮ እርግጠኛ ነኝ የሆነ ነገር አሰረታብኝ ነው። ለምን ምን እንዳደረገብኝ ለምን አትጠይቅልኝም? ግን ምን አልሽ? ምን እንዳደረገብኝ ለምን አትጠይቅልኝም እኮ? ይኸውልህ አሁን እቺ ልጅ ብዙ ነገር እንዳደረክባት በራስ ባንደበትህ ተናግራል። እያንዳንዷን ነገር ምን እንዳደረክባት ምን እንደደረሰባት እያንዳንዷን ነገር እንድታስረዳኝ ይፈልጋለሁ። ነገርኩ በቃ ዞሮ እሷ እኔ ላይ ያደረገችውን ነው እኔ መልሼ በራሷ በኩል የመጣሁባት። በቃ ያልተጫወትኩብህም ጫካ ለጫካ እያንከራተትኩ አልተጫወትኩብህም። ምን አይነት ባህሪ እንዳላት ታውቃለህ? ያገኘችውን ሰው የኔ ፍቅር እያለች ላዩ ላይ መጠምጠም፣ ሌላ ነገር ለማድረግ መሞከር፣ መተናኮስ። እሺ እኔ እንደዚህ አድርጌ ማለት እኔ ምንም አላደረኩበትም ግን አላውቅም። ምንም አላረኩበት ማለት አድርገሽበታል? ኖ እሱ እንዳለው ከሆነ ለማለት ፈልጌ ነው። ይኸውልህ ማጣራት ያለብን ነገሮች አሉ። በአንቺ ጉዳይ ላይ ገና ብዙ ነገር አልጨረስንም። ትሰማኛለህ? ይኸውልህ እዛ ቦታ ላይ
ስለ እህቴ ልታጣራ ነው አይደል? ለምን የማይመለከተኝ ስላለፈው ላይፍ ያገባክን በቃ አሁን የሷን እሺ ማርከሻውን ስጠን ላሰራበት ነገር የሚመለስበት መንገድ ስጠኝ አለብዛኔ ራሴ እጅ አመጣለሁ ቆይ ተረጋ የት ነው የምትሄጂው እሱ ያለበት ቦታ ነው እንግዲህ ግን እኮ እንደዛ አይነት ፐርሰናሊቲ የለኝም ብለ አይ ነው የለኝም ግን እህቴ ነው ማለት እንደ ቆራቢ ልጅ ልትወስኝ የምትችይው ነገር ቤተክርስቲያን ነው እንጂ ወይም ደግሞ ጸበል አይ አላልሽም እኮ ይዣት እሄዳለሁ እሱን እኮ አላልሽም አይደለም ግልጽ ነገር ነው ማለት እኮ በእምነትሽ ማርከሻት አልኩኝ ግን ይኸውልህ ጸበል ብዙ ጊዜ ይዣት ቆይ ስላንቺ ብዙ ነገር ግልጽ አዳምጠኝ ቆይ አልተንተባተብኩም ለምን ተባተበው ጸበል ይዣት አሁን ለኔ መፍትሄ ስጡኝ በቃ እኔ በማያገባኝ ነገር ገብቼ ምንም ነገር እንዲበላሽብኝ አልፈልግም የኔ ከኔ ጋር እሱን ተውና ካጠገቡ ይኸውልህ ወንድሜ ቢያንስ ብትነግሪኝ አንዳንዷን ነገር ቆይ ይኸውልህ ወንድሜ አሁን እውነቷን መናገር ለአንተ የሚጠቅም ነገር ነው ምክንያቱም እዚህ ስታደርገው የነበረው ነገር እያንዳንዷ መረጃ ተይዛለች ስታምን የነበረው መረጃ ተይዛለች ከዛ ውጭ ደግሞ እንድትነግረኝ የምፈልገው በቪዲዮ ላይ ስንቀርጽ እሷ ወደ አንተ ከመምጣቱ በፊት ወይም ደግሞ መታ ከመተቃቀፋቸው በፊት እዛ ቦታ ላይ ያጓራና እየተወረጫጫ ነበር እሱን ያደረክበት ምክንያት ምንድነው እዛ ቦታ ላይ ልታረግ የቻልክበት ምክንያት ያንዳንዷን ነገር አስረዳኝ እና እዚች ልጅ ላይ ያደረከውን ነገር በቃልህ እኔ ይሄንን አድርጋለሁ በቃ የዛኔ ሳረግ የነበረው በቃ የሰውየው ትእዛዝ ነው በቃ እኔ የተሰጠኝ ትእዛዝ ነው በቃ መተቱ እንዲሰራ በቃ የተሰጠኝ ትእዛዝ ነው በቃ እኔ ደግሞ የዛኔ እምቢ ስላለችኝ በቃ የሷን ድንግልና ስላላገኘው በቃ እኔ በዞሮ በቃ መተት በእህቷ በኩል አሰርቼ የእህቷን ድንግልና አገኘው በጣም መጥፎ ሰው ነው በጣም ባለጌ ነው እውነት ለመናገር በጣም የዚችን ልጅ ህይወት ማበላሸት በቀልን አገኘ አሁን ምን ትጠቀማለህ በቀልንማ አገኘው የኔ ህይወት መበላሸት እስቀላለሁ እንዴ እና ታዲያ ይኸውልህ እሷ ምን ቤት ናት ማለት ተረጋጊ እቺ ልጅ እኮ ይሄን ብቻ አይደለም ብዙ ነገር አድርጋታል ከፈለከ የቪዲዮ ማስረጃ አለኝ እቺ ልጅ ያገኘችው ወንድ ያገኘችው ሴት ጋር በሙሉ ግንኙነት ማድረግ ትፈልጋለች ኢቭን ከካልቸራችን ከባህላችን ወጣ ቆይ ምንድነው ያደረክባት ምንም አላረኩም በቃ ያረኩት የተደረገብኝን ነገር ነው አለቀ ማን ነው ምን ያደረገብክ እሺ አንዴ የቪዲዮ ማስረጃ አለኝ ነገር አደረገ ይባል እንግዲህ ውድ ተመልካቾቻችን እድል እዚህ ጋር ወይም ደግሞ ከዚህ ቀደም ብሎ ሲሆንባት የነበረውን ነገር በሙሉ አታውቅም ያ ማለት ዳዊት እሷ ላይ ባደረገው ነገር ነው ያንዳንዷን ነገር ተመርታ ስታደርግ የነበረው እንጂ እሷ የምታደርገውን ነገር በሙሉ አታውቅም ሶ ምን ያደረገች እንደነበረ ቪዲዮ ማስረጃ ስላለን ያንዳንዷን ነገር እናሳያታለን ምክንያቱም እዚህ ጋር ማንም ሰው ለምን ምን እንደሆነ ማወቅ አለበት እውነት መደበቅ የለበትም ይኸውልሽ እድል አንቺ እዚህ ጋር የሆነብሽ ያለውን ነገር በሙሉ አታውቂ ኢቭን እኔ ላይ እህትሽ ላይ ብዙ ነገሮችን ስታድርግ ነበር እኛም ደግሞ ማናቀው ካንቺ ውጪ ማለት እኛ እሷም እኔም ከምናቀው ውጪም ሌላ ሰው ጋር ብዙ ነገር አድርገሽ ሊሆን ይችላል ምንም የምናቀው ነገር የለም ግን አሁን እዚህ ጋር ያለውን ቪዲዮ ተመልከቹ ይህ እንግዲህ እዚህ በመጣውበት ሰዓት የተፈጠረ ነገር ነው ተመልከቹ አንተም ተመልከተው እኔ ጉዴ እንደዚህ ላረግ የቻልኩት እንዴት ነው እንደዚህ ያደረኩት መቼም ለዚህ ኃላፊነት የምትወስደው አንተ ነህ ወይኔ ጉዴ ለምረጋ ምንድነው የተፈጠረው ለምን አትነግሩኝም ምንድነው ያደረጋችሁት ምንድነው ያደረገው ለምን ነው ማትናገሩት ተረጋጊ እባክሽ ተረጋጊ ምንድነው ለምንድነው ማትነግሪኝ ምንድነው ምን ብዬ ልንጋርሽ ይኸውልህ ለዚህ ሙሉ ለሙሉ ኃላፊነቱን የምትወስደው አንተ ነህ ስለዚህ ምንድነው ያደረካት ምን ብታረግባት ነው እቺ ልጅ እንግዲህ ላየችው ሰው ሁሉ ኢቭን ከሴት ጋር ነገሮችን ለማድረግ የመሞከር የፍላጎቷ በጣም መጨመር
ይሄ ማለት ከባድ ነገር ነው። በቃ ነገርኩ እኔ ላይ ያደረሱትን ስቃይ እንድታይ ፈልጌ ነው። በቃ እኮ ምንድን ያስደረክባት ምን በቃ ያስደረክባትን ነገርኩ። በቃ እኔ ላይ እንደተደረገው እኔም በተመሳሳይ ነው በቃ ያደረኩት። በቃ ከማንም ሰው ጋር በቃ እንድትተኛ ወሲብ እንድታረግ የሚገፋፋትን ነገር እንዲደረግባት ነው ያደረኩት። በቃ ሲጀመር እሷ ራሱ ዝም በይ። ሲጀመር አንቺ ራስሽ ማነሽ? ዝም በይ በእናትሽ። እንዴት ነው ምን ማለት አታውራ ከዚህ በላይ እንዴ? አላደረኩም ማለት እኔ ምንም ያደረኩበት ነገር የለም። ምን ማለት ነው? ፈልገህ ነው እንዴ? ታዲያ ሰውየው ዝም ብሎ ከየትም አምጥተው አይነግሩኝም አይደለ? ማንን እንደምን ከየት መጥተው አንቺን አወቁሽ? ሰውየው ሲቀጥል ከደህና ቤተሰብ ነው የመጣሁት ምናምን የቄስ ልጅ ነኝ ምናምን አላቀሽም እንዴ? እኔ አይደለሁኝም። እኔ እንደዚህ ብያለሁ። የቄስ ልጅ ነኝ ብያለሁ። የቆራቢ ሰዎች የቆራቢ ሰው ልጅ ነኝ ግን የቄስ ልጅ ነኝ አላልኩኝም። በጣም የቆራቢ ሰው ልጅ ነሽ። በጣም የቆራቢ ልጅ ነሽ። አንተ የምታውቀው ነገር አለ ስለ ቤት? ያቸው አሁን እንኳን ማለት ነው የኔ ችግር አይደለም ያሳስባቸው የራሳቸው ይኸውልሽ ነገሮችን እስከምናጣራ ድረስ እባክሽ መረጋጋት አለብሽ። ተረጋጊ እሺ ተረጋጊ። ሁለተኛ አጠገብሽ አይደለም እባክሽ። ይኸውልሽ ነገሮችን አጣርተን ደህና የምትሆኝበትን መንገድ ማንፈጥር ከሆነ ከባድ ስንት ነገር እንደሆነ ጸበል እንሄዳለን። እሺ ምንም አትሆኝም። ሰማኛለህ? አሁን እቺ ደህና የምትሆንበትን ማርከሻም ሆነ ምንም ከየትም ብለህ ፈልገህ ካላመጣ ቀጥታ እስር ቤት ነው የምወስድ። እኔ ምን አስኬደኝ? እራሷ ተወስዳለች። ያመሃል እንዴ? እኔ የት ነው የምወስደው? ቆይ ምንድን ነው የምታወራው? እኔን ያሰራሽበት ቦታ እኔ ምንም የገባኝ አይደለም። እሺ ማረጋገጫ ካለ አረጋግጥልኝ፣ ወይ ደግሞ ጥራቸው። ለምን አጠራቸውም? ያልኩህን ሰውየው እራሳቸው በህይወት አሉ። በቃ እኮ ይዘሃቸው ነው። እሺ ጥሩ። እንግዲህ ማለት ይሄ ነገር እየተፈጠረ ያለው አባቴ ነው እንደ ይዛ ያለው ሰውዬ የሚያቀኝ እየተፈጠረ ያለውን ነገር በግልጽ ማለት ነገሩ እሷም ላይ ችግር ካለባት ለማጣራት ነው። አሁን ይኸውልሽ ማንንም ሰው ከመሬት ተነስቶ ማንንም ሰው አይሆነጅልም። ከሆነጀለም የሆነ ጫፍ አለው ማለት ነው። ስለዚህ ማጣራት ያሉብንን ነገሮች እናጣራለን። ለጊዜው ግን እያንዳንዷን ነገር ባረጋገጥነው መሰረት አንተም በአንደበት ወንጀለኛ ነኝ ብለህ በቪዲዮ ማስረጃ አይተናል፣ ወይም ደግሞ ነገሮችን በድምጽ ማረጋግጠልናል። አንተን ወደ እስር ቤት ይዘን እንሄዳለን ነገሮች እስከሚጣራ። አንቺ ደግሞ ይኸውልሽ ተረጋግተሽ አሁን ጸበል መሄድ አለብሽ። ከአንቺ ጋር እኔ እመለሳለሁ። አንተ ተነስ። ከአንቺ ጋር አልጨረስም። ተነስ ሂድ። ያዙት ገና አንቺ ሰሚኛለሽ? ይኸውልሽ ከአንቺ ጋር አልጨረስንም። ይኸውልሽ እቺ ልጅ መጀመሪያ የሚያሳስበኝ ለልጅቷ ደህንነት ስለሚያሳስበኝ ነው አሁን ለእሷ ቅድሚያ ሰጥቼ የሚሄደው። ተረጋጊ። እኔ ምንም የማውቀው ነገር የለም። አይ የሆነ ነገርሽ ይኸውልሽ የሆነ ነገርሽ ለምንድን ነው የሚያውቅ የሚመስለው? ለምን ትተባተበልሽ? የምትናገሪው ነገር ላይ አልጠፋኝ። እሺ ምን ልበል? እኔ ኮሌጅ ላይ የማውቀው ልጅ መጥቶ እንደዚህ ያደርጋል ብዬ ከየት አምጥቼ ነው የምገምተው እንዴ? ይኸውልሽ ትሰሚኛለሽ? ለአሁን ለእሷ ስለምታስፈልጋት እያንዳንዷን ነገር ለእሷ የሚጠቅማትን ነገር እንድታደርጊ ጠይቅሻለሁ። ግን ይሄ ማለት ብለከኝ አይደለም የማደርግላት፣ እህቴ ናት። ብለከኝ ስላልከኝ አይደለም እንደዚህ ማለት የምር እህት ቢኖር ማለት እህት እንዳለሽ ቢሰማሽ ኖሮ አንድ የእህትሽ አደራ ናት። ቢያንስ እህት እንዳለው ሰው እንዴት ነው ብዙ ነገሮችን ከማድረግ መቆጠብ የለብሽም? ቆይ ዛሬ ላይ አይደለም ከዚህ ልጅ ጋር ያደረኩት፣ ልጅ እያለሁኝ እናትና አባቴ በህይወት አሁን ደግሞ ልጅ እያለሁኝ የሚለውን ጨምሮ ያለው ስለ ኮሌጅ ውስጥ ማለት ነው። ኮሌጅ ታዲያ ልጅ ነሽ እንደ ህፃን ነሽ? ኮሌጅም ህፃን ልጅ ነኝ እያልኩኝ አይደለም፣ ግን የወጣትነት እድሜ ነው፣ የአፍላ እድሜ ነው። በዛ ሰዓት ምንም ልታረግ ትችላለህ። ጓደኞች አሉ፣ የሆነ ያቻ ግፊት የሚባል ነገር አለ፣ ቤተሰቦች እያሉ ይሄን ነገር ደግሞ ለማንም መናገር የለብኝም። እሺ አይ አሁንም ሳይሽና ይሄ ወጣቱኝ ነው ኮሌጅ ላይ ሆኜ ነው ምናምን የምትይው አይነት ነገር ፊዚካሊሽ ብዙ የተለያየ ስላልመሰለኝ ነው። አዎ ፊዚካሊ ትንሽ ነው፣ ግን እድሜ ስልክ እንዴት ነው ሰውነቱ የማይቀየር ሰው አታውቅም በጊዜ ሂደት። በቃ ችግር የለውም። አንተ ኮሌጅ ላይ ያለክ ያሳለፍከውን ህይወት ሁሉ ሰው ያውቀዋል። እሺ ችግር የለውም። በቃ እውነቱን እኮ አሁን የደረስንበትን ነገር እንዳለ ሆኖ አንቺም ደግሞ ንጹህ ከሆንሽ ንጽህናሽን እናረጋግጣለን። አሁን ግን ከምንም በላይ የእሷ ደህንነት ያሳስበኛል። እሱንም ማድረግ ያለብንን ነገር በሙሉ አድርገን ደህና የምትሆንበትን መንገድ እንፈጥራለን። ከዛ ውጭ ግን ጊዜ ይፈተዋል ማለት ነው ያለውን ነገር። ቤተክርስቲያን ስትሄድ የምጠፋብኝ ነገር ይቁምልኝ። እሱን ከሱ ጋር እጨርሳለሁ። ኢቨን አሁን ይሄ የምትሰወረው ምናምን የተባለ ማምጣት ካለብኝም አመጣለሁ። በቃ የመጣን ቼክ እናደርግሻለን። እስከምናጣራ ድረስ ግን አብረሻቱኝ።
እንግዲህ ውድ ተመልካቾቻችን በመቅደስና በእድል ጉዳይ ላይ እንግዲህ የነበረውን ነገር ተከታትላችኋል። ለዚሁ እድል ይሄ ሁሉ ነገር ሲፈጠርባት የነበረው እኔ ላይ እንደዚሁ እህቷ ላይ አላግባብ የሆኑ ነገሮች እንድታሳይ የሆነበት ምክንያት እንግዲህ በዳዊት በተባለ ልጅ ምክንያት እንደሆነ እንግዲህ መጨረሻ ላይ ልንደርስበት ችለናል። እሱም ደግሞ ያደረገው ከታላቅ እህቷ ጋር በነበረው ግንኙነት ወይም ደግሞ በፍቅር ጊዜ ላይ ማለት በጓደኝነት ጊዜ ላይ የነበረውን ነገር አሁን እንግዲህ ለበቀል እድልን መጠቀም ወይም ደግሞ የታላቅ እህትን ታናሿን መጠቀም መሰረት አድርጎ ነው ይሄ ሁሉ ነገር ሲያደርግ የነበረው። ይሄንን ደግሞ በራሱ አምኗል። እንግዲህ ከዛሬው ትምህርት የምትማሩት ነገር የበፊት ግንኙነቶች በሙሉ የሆነ ሰዓት ላይ እንደ አዲስ መጥተው ችግሮች ሊፈጠሩ የሚችሉ ስለሆኑ ሁልጊዜ መንገዳችንን ጽድት አድርገን መሄድ እንዳለብንና ለሰው ልጅ ደግሞ ተንኮል ሳይሆን ቀና አመለካከት ነው አስፈላጊውና ይህንን እንድትይዙ እንፈልጋለን። በቀጣይ እንግዲህ መላኩ የሚባለውን ሰውዬ ፈልገን ለማግኘትና ነገሮችን ጥርት ባለ መንገድ ለማስተካከል እንሞክራለን። እስከምንገናኝ ድረስ ግን መልካም ጊዜ